አብርሽ እኔም ብቻ አይደለም የጎዳው ቤተሰቤንም ጭምር ነው፣ እናቴንም ጭምር ነው ያስለቀሳት። በዛ ሰዓት ሌላ ዩኒቨርሲቲ ሲሄድ አንዲት ከፍሏት የምትሰራ ልጅ ነበረች፣ ሩታ ማለት ነው። እኔ ከፍሏት እንደሚሰራ ነው ማውቀው። ከሷ ጋር እየሰራ ችግር እኔ ጋር ችግር እስከሚመጣበት ሰዓት ድረስ እኔና እሱ እናወራለን። እኔና አብርሽ ፍቅረኛሞች ነን። ኢቭን ዲላ ዩኒቨርሲቲ ሆኜ ቪዲዮ ኮል እናወራለን። ፋይል አለኝ እኔ ቪዲዮ ኮል እናወራለን። ፎቶ የተነሳናቸው ከዛ በፊት ዲላ ዩኒቨርሲቲ ከመሄዴ በፊት የተነሳናቸው ብዙ ፎቶዎች አሉኝ። ብዙ ሰዎች እንደጠየቃችሁኝ አብርሽ ምንሽ ነው ዩቲዩብ ላይ ቲክቶክ ላይ ፎቶዬ የኔና የሱ ፎቶ ብዙ ጊዜ ሲዘዋወር ነበርና አብርሽ ምንሽ ነው ምንድነው ፎቶ ጉዱ ምንድነው ንገሪኝ እያላችሁ እያወራችሁኝ የነበራችሁ ሰዎች አላችሁ። ከዚህ ማለት እኔና አብርሽ የብዙ አመት ፍቅረኛሞች ነን። አትሊስት እስከ ቅርብ ሰዓት ድረስ እናወራ ነበር እኔና አብርሽ። ምናልባትም ከ2014 ጀምሮ እኔና አብርሽ ፍቅረኛሞች ነን እስካሁን ድረስ ማለት ነው። እናወራለን ምናምን። እንዴት ብዬ እንደምነግራችሁ አላውቅም። እኔና አብርሽ ፍቅረኛሞች ነን። አብዛኛው ሰዎችም ያውቃሉ፣ ብዙ ሰዎች ያውቃሉ የእነሱን ሪሌሽን ማለት ነው። ምናልባት እኔ ዲላ ዩኒቨርሲቲ እንደነበርኩም ብዙ ሰዎች ታውቃላችሁ። ዲላ ዩኒቨርሲቲ ሲሄድ አንዲት ከፍሏት የምትሰራ ልጅ ነበረች፣ ሩታ ማለት ነው። እኔ ከፍሏት እንደሚሰራ ነው ማውቀው። ከሷ ጋር እየሰራ እኔ ጋር ችግር እስከሚመጣበት ሰዓት ድረስ እኔና እሱ እናወራለን። እኔና አብርሽ ፍቅረኛሞች ነን። ኢቭን ዲላ ዩኒቨርሲቲ ሆኜ ቪዲዮ ኮል እናወራለን። ፋይል አለኝ እኔ ቪዲዮ ኮል እናወራለን። ፎቶ የተነሳናቸው ከዛ እንደዚህ ሆነ ምናምን የሚባል ቪዲዮ ነው ማየውና ያኔ ራሱ ለአብርሽ ደውዬ እጠይቀዋለሁ። ምንድነው አብርሃም ይሄ ነገር ደስ አላለኝም፣ ምንድነው የምትሰራው ነገር እለዋለሁ ማለት ነው። ችግር የለውም ነፂ አታስቢ ይለኛል እሱ። ምንም ችግር የለም አታስቢ እያለኝ ብዙ የማጽናኛ ቃል እየሰጠኝ ውስጤ ሰላም ባይሰጠኝም ታውቃላችሁ፣ ሪሌሽን ውስጥ ያላችሁ ሰዎች ምንም ሰላም አይሰጠኝም። በቃ እውነት ይሄ ነገር እውነት አደረጉት እንዴ? ምክንያቱም እኔ ፈቅጄለት ነው የሄድኩትኝ። ዲላ ዩኒቨርሲቲ ውጤት ሲመጣልኝ ግዴታ ዩኒቨርሲቲ መሄድ ነበረብኝ። እኔ ብቻ የምወስነው ነገር አይደለም፣ ቤተሰብ የሚባል ነገር አለ። ውጤት መጥቶልኝ ቀርቼ ከሱ ጋር ቪዲዮ መስራት እችል ነበረ፣ ግን ቤተሰብ የሚባል ነገር አለ። ቤተሰቦቼ ማክበር። የበደለ ሰው ብዙ ጊዜ ምላሱ ረጅም ነው። ያጠፋ ሰው ይምላል እየደጋገመ ብዙ ሰዎች ጋር እየሄደ እሱ እንደተበደለ ይናገራል። የተበደለ ሰው እንደውም አይናገርም። የተበደለ ሰው ለጠየቀው ሰው ነው የሚያስረዳው። የበደለ ሰው ሲሆን ነው ሰው እየዞረ ብዙዎቻችን በግል ታሪካችን የሚገጥመን ነገር አለ አይደል? ይበድሉንና እራሳቸው የማይደረግ ነገር ያደርጉንና